ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 22ኛው ቪዲዮ ነው። በዚህ ቪዲዮ ሌየርስ ፓናል ላይ ያሉ ፊቸሮችን እና ከሌየርስ ጋር የተያያዙ ወሳኝ ቴክኒኮችን እናያለን። አሁን ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተንዊን ነው። ከዚህ በፊት ፓርት 5 ቪዲዮ ላይ ስለ ሌየርስ እና ሌየርስ ፓናል ቤዚክ ነገሮችን አይተናል። በዚህ ቪዲዮ ደግሞ የተቀሩንን ወሳኝ ነገሮች አንድ ባንድ እናያለን። የመጀመሪያ የምናየው ፊል ሌየሮችን ነው። ከስር ከግሩፕ አይከኑ አጠገብ ያለው አይከን ላይ ክሊክ ስናደርግ እነዚህ አማራጮች ይመጡልናል። እዚህ ጋር ሁለት አይነት ነገሮች እናገኛለን። የመጀመሪያዎቹ ሶስቱ ሶሊድ ከለር፣ ግሬዲየንት እና ፓተርን ፊል ሌየሮችን ክሬት የምናደርግባቸው ናቸው። ከሶስቱ በታች ያሉት ደግሞ አጀስትመንት የምንላቸው ሌየሮችን የምንሰራባቸው ናቸው። አጀስትመንት ራሱን የቻለ ፓናል አለው። እዛ ላይ ራሱን በቻለ ቪዲዮ እናየዋለን። አሁን ፎከሳችን እነዚህ ሶስቱ ላይ ይሆናል። ኦኬ፣ እነዚህ ሶስቱ ሶሊድ ከለር፣ ግሬዲየንት እና ፓተርን ሙሉ ካንቫሱን የሚሸፍን የከለር ወይም የፓተርን ሌየር ክሬት የምናደርግባቸው ናቸው። የመጀመሪያው ሶሊድ ከለር የከለር ፊል ይሰጠናል። እዚህ ጋር የምንፈልገውን ከለር ሴት እናደርጋለን። እንደምታዩት ሙሉ ካንቫሱን ይሸፍነዋል። ሶሊድ ከለርን የባክግራውንድ ከለር ክሬት ለማድረግ መጠቀም እንችላለን። እንደምታዩት ከለር ፊል ብሎ ሌየር ይዞ ይቀመጣል። እዚህ ጋር ያለችውን የከለር ቦክስ ደብል ክሊክ አድርገን ከለሩን ኤዲት ማድረግ እንችላለን። ሁለተኛው ግሬዲየንት ነው። ይህ ደግሞ በግሬዲየንት ፊል የሚያደርግልን ነው። ክሊክ ስናደርገው ይችን ዊንዶ ያመጣልናል። ስታይል ውስጥ የተለያዩ የግሬዲየንት ስታይሎችን ይሰጠናል። እነዚህን ስታይሎች ግሬዲየንት ቱልን ስንማር አይተናቸዋል። እዚህ ጋር የፈለግነው መምረጥ እንችላለን። አንግል ላይ የግሬዲየንቱን ዳይሬክሽን ማዟዟር እንችላለን። ሪቨርስ ማድረግ ከፈለግን እዚህ ጋር ሪቨርስ የምትለውን ቼክ እናደርጋታለን። ስኬል ላይ ደግሞ የከለሮቹን የትራንዚሽን መጠን መጨመር ወይም መቀነስ እንችላለን። ግሬዲየንቱ ስሙዝ እንዲሆን ዳይዘር የምትለዋን ቼክ እናደርጋታለን። እዚህ ጋር ግሬዲየንት የሚለው ላይ ክሊክ ስናደርግ ሌላ ዊንዶ ይከፍትልናል። ይህ ዊንዶ የግሬዲየንቱን ከለሮች የምንመርጥበት ወይም ኤዲት የምናደርግበት ነው። እዚህ ጋር ፕሪሴቶችን በፎልደር ተቀምጠው እናገኛለን። የፈለግነውን መርጠን መጠቀም እንችላለን። ከስር ደግሞ ከለሮችን ኤዲት የምናደርግበት ወይም የራሳችንን ግሬዲየንት የምንሰራበት ፓርት ነው። ይህኛው ባር ግሬዲየንቱን ነው ሪፕሬዘንት የሚያደርገው። እንደምታዩት 4 ኢንዲኬተሮች አሉ። ከስር ያሉት ከለሩን የሚይዙ ናቸው። ከላይ ያሉት ደግሞ የከለሩን ኦፓሲቲ አጀስት የምናደርግባቸው ናቸው። እዚህ የግሬዲየንት ባር ላይ ሁለት አይነት ስላይደሮች አሉ ማለት ነው። አንደኞቹ ከስር የሚኖሩ ናቸው። እነዚህ ከለሩን ራሱ ኮንትሮል የምናደርግባቸው ናቸው። ሁለተኞቹ ደግሞ ከላይ ያሉት ኦፓሲቲውን ኮንትሮል የምናደርግባቸው ናቸው። የከለሩ ስላይደር ላይ ክሊክ ስናደርግ ከስር የከለር ቦክሱ አክቲቭ ይሆናል። ክሊክ አድርገን ከለሩን መቀየር እንችላለን። በዚህም በኩል ያለውን ከለር በተመሳሳይ መልኩ ኤዲት እናደርገዋለን። ስላይደሩን እያንቀሳቀስን የከለሩን ሎኬሽን መቀየር እንችላለን። ይችኛው ደግሞ የግሬዲየንቱን ሚድ ፖይንት አጀስት የምናደርግባት ናት። እሷንም እያንቀሳቀስን ሚድ ፖይንቱን ኤዲት ማድረግ እንችላለን። ተጨማሪ ከለር አድ ማድረግ ከፈለግን እዚህ ጋር ክሊክ እናደርጋለን። እንደምታዩት ተጨማሪ ስላይደር ይሰጠናል። ክሊክ አድርገን ከለሩን እንቀይረዋለን። ዲሌት ማድረግ ከፈለግን ደግሞ እዚህ ጋር ዲሌት እንለዋለን። ከላይ ያሉትን ስላይደሮች ክሊክ ስናደርግ የኦፓሲቲ ቦክስ አክቲቭ ይሆናል። የከለሩን ኦፓሲቲ በዚህ መልኩ መቀየር እንችላለን። ስንጨርስ እዚህ ጋር መተን ኦኬ እንለዋለን። የሰራነውን ግሬዲየንት እንደ ፕሪሴት ሴቭ ማድረግ ከፈለግን እዚህ ጋር ስም እንሰጠውና ኒው የምትለውን ክሊክ እናደርጋለን። እንደምታዩት እዚህ ጋር እንደ ፕሪሴት ይቀመጥልናል። ሌላም ጊዜ ልንጠቀመው እንችላለን። ስንጨርስ ኦኬ ብለን አፕላይ እናደርገዋለን። መልሰን ኤዲት ማድረግ ከፈለግን ሌየሩ ላይ ያለችውን ይችን ቦክስ ክሊክ እናደርጋታለን። ዊንዶውን ይከፍትልናል። ኤዲት እናደርገዋለን። ሶስተኛ ላይ የምናገኘው ፓተርን ነው። እንደምታዩት በፓተርን ፊል ያደርግልናል። እዚህ ጋር ክሊክ ስናደርግ የፓተርን አማራጮችን ያመጣልናል። የፈለግነውን እንመርጣለን። አንግል ላይ ፓተርኑን ሮቴት ማድረግ እንችላለን። ስኬሉንም እዚህ ጋር አጀስት ማድረግ እንችላለን። ሊንክ ዊዝ ሌየር የሚለውን ቼክ ካደረግነው ፓተርኑን አፕላይ ካደረግንም በኋላ ቢሆን በሙቭ ቱል ሌአውቱን እያንቀሳቀስን ኤዲት ማድረግ እንችላለን። አንቼክድ ከሆነ ግን ሎክድ ነው የሚሆነው። ማንቀሳቀስ አንችልም። ፓተርኑን ካንቀሳቀስነው በኋላ ወደ መጀመሪያው ሌአውት መመለስ ከፈለግን ስናፕ ቱ ኦሪጂን እንለዋለን። ፓተርኑን መልሰን ኤዲት ማድረግ ስንፈልግ በተመሳሳይ መልኩ ቦክሱ ላይ ክሊክ አድርገን ኤዲት ማድረግ እንችላለን። ሌየር ፓናል ላይ እዚህ ጋር ብሌንዲንግ ሞዶችን እናገኛለን። ሴሌክት ያደረግነውን ሌየር ብሌንዲንግ ሞድ እዚህ ጋር መቀየር እንችላለን። እነዚህ ሞዶች ሌየሩ ከስር ካለው ሌየር ጋር ሚክስ የሚያደርግበትን የተለያዩ ስታይሎች የሚሰጡን ናቸው። ብረሽ ቱልን ስንማር በተወሰነ መልኩ አይተናቸዋል። ከጎን እዚህ ጋር የኦፓሲቲ እና የፊል ሴቲንጎች አሉ። እነዚህን በመጠቀም የሌየሩን ትራንስፓረንሲ አጀስት ማድረግ እንችላለን። እዚህ ጋር ኦፓሲቲ እና ፊል ልዩነታቸው ምንድነው? ኦፓሲቲ አጠቃላይ ሌየሩ ላይ ያለውን ኮንተንት ትራንስፓረንሲ ነው ኮንትሮል የሚያደርገው። ቤዚክሊ የሌየሩ ፓርት የሚሆን ወይም ሌየሩ ላይ አድ የተደረገ ኢፌክት የሚሆን አይለያቸውም። ፊል ግን ኮንትሮል የሚያደርገው ቤዚክ የሌየሩን ኮንተንት ብቻ ነው። ሌየሩ ላይ አድ ያደረግናቸው ኢፌክቶች ካሉ እነዛን አይነካቸውም። ሌየር ላይ አድ የምናደርጋቸው ኢፌክቶች እነማን ናቸው የሚለውን በቀጣዩ ቪዲዮ እናያቸዋለን።
ኦኬ ቀጥሎ ወደ ክሊፒንግ ማስክ እንሄዳለን። ክሊፒንግ ማስክ አንድ ሌየር በሌላ ሌየር በኩል እንዲታይ የምናደርግበት ቴክኒክ ነው። ለምሳሌ እዚህ ጋር የሼፕ እና የኢሜጅ ሌየር አለን። ክሊፒንግ ማስክን በመጠቀም ኢሜጁ በሼፑ በኩል ብቻ እንዲታይ ማድረግ እንችላለን። በቅድሚያ የኢሜጁን ሌየር ከሼፑ በላይ ማድረግ አለብን። በመሃላቸው ሌላ ምንም አይነት ሌየር መግባት የለበትም። ኦኬ ከዚያ የኢሜጁ ሌየር ላይ ራይት ክሊክ እናድርግና እዚህ ጋር ክሬት ክሊፒንግ ማስክ እንለዋለን። እንደምታዩት ኢሜጁ ሙሉ ለሙሉ ሼፕ ውስጥ ይገባል። ከሼፑ አልፎ የወጣው ፓርት ሃይድ ይሆናል ማለት ነው። ያም ሆኖ ኢሜጁን እንደፈለግን በሼፕ ውስጥ ሙቭ ማድረግ እንችላለን፣ ትራንስፎርም ማድረግም እንችላለን። ማላቀቅ ከፈለገን የኢሜጁ ሌየር ላይ ራይት ክሊክ አድርገን ሪሊዝ ክሊፒንግ ማስክ እንለዋለን። ወደ ነበረበት ይመለሳል። ኦኬ ቀጥሎ ማስኪንግ ወደምንለው ቴክኒክ እንሂድ። ከዚህ በፊት ስንማር ከኢሜጃችን ውስጥ የሆነን ኦብጀክት ሰሌክት አድርገን ለማውጣት ወይም ባክግራውንዱ ማጥፋት ስንፈልግ ወይ ኦብጀክቱን ከት አድርገን እናወጣዋለን ወይም ደግሞ ባክግራውንዱን ሰሌክት አድርገን ዲሌት እናደርገዋለን። ይህ ሜተድ አንዴ የሆነን ኢሜጅ ፓርት ካጠፋን በኋላ መልሰን ለማግኘት እድል አይሰጠንም። አሁን በምናየው የማስኪንግ ሜተድ ግን ማጥፋት የፈለግነውን ፓርት ሉዝ ሳናደርግ ሃይድ በማድረግ ብቻ እናጠፋውና በፈለግነው ታይም ላይ ተመልሰን ኤዲት ማድረግ እንችላለን። ለምሳሌ የዚህን ኢሜጅ ባክግራውንድ ማጥፋት ከፈለግን በቅድሚያ ላፕቶፑን ሰሌክት እናደርገዋለን። ለምሳሌ ኦብጀክት ሴሌክሽን እንጠቀም። ከዚያ ሌየር ፓናል ላይ ከስር ይቺን የማስክ አይከን ክሊክ እናደርጋታለን። እንደምታዩት ሰሌክት ያደረግነውን ላፕቶፕ አስቀርጦ ባክግራውንዱን አጥፍቶልናል። የኢሜጁ ሌየር ላይ ካስተዋላችሁ አዲስ አድ የተደረገ ቦክስ አለ። ይሄ ማስኩ ነው ማለት ነው። በጣም ጥሩ። አሁን ከባክግራውንድ ውስጥ የሆነኛውን ፓርት ሪከቨር ማድረግ ስንፈልግ የምንጠቀመው ብረሽ ቱልን ይሆናል። በነጭ ከለር ኢሜጁ ላይ ፔንት ስናደርግ ሃይድ ሆኖ የነበረው ፓርት እየታየ ይመጣል። እንደምታዩት በቀላሉ በዚህ መልኩ መመለስ እንችላለን። ሃይድ ማድረግ ስንፈልግ ደግሞ የብረሹን ከለር ወደ ብላክ ቀይረን ፔንት እናደርጋለን። በዚህ መልኩ ሃይድ ማድረግ እንችላለን። ጨዋታ ያለው ብላክ ኤንድ ዋይት ላይ ነው። በብላክ ከለር ፔንት ስናደርግ ሃይድ ይሆናል፣ በዋይት ፔንት ስናደርግ ደግሞ ይመለሳል። ሌየር ላይ ግን የማስኩን ሳምኔል ሰሌክት ማድረጋችሁን አትርሱ፣ አለበዚያ ቀጥታ ከለር ነው ፔንት የሚያደርግልን። ተግባባን? ኦኬ ቀጥሎ ስማርት ኦብጀክትን ወደ ማየት እንሂድ። ስማርት ኦብጀክት ስፔሻል የሆነ የሌየር አይነት ነው። ሌየራችንን ወደ ስማርት ኦብጀክት ለመቀየር ሌየሩ ላይ ራይት ክሊክ አድርገን ኮንቨርት ቱ ስማርት ኦብጀክት እንለዋለን። አንድ ሌየር ስማርት ኦብጀክት ሲሆን ለየት የሚያደርጉት ነገሮች አሉ። አንደኛ ሌየሩን ምንም ያህል አሳንሰን መልሰን ስኬል አፕ ብናደርግ ኳሊቲውን ሉዝ አያደርግም። ኖርማል ሌየር ከሆነ ግን አሳንሰነው ከዚያ መልሰን ስኬል ብናደርግ ኳሊቲውን ሉዝ አድርጎ እናገኘዋለን። ስማርት ኦብጀክት ይህን ነገር ይጠብቅልናል። ሁለተኛ እዚህ ጋር ደብል ክሊክ ስናደርግ ሌየሩን ራሱን በቻለ ዶክመንት ዊንዶ ይከፍትልናል። እንደ ልብ ሌየሩን ኤዲት ማድረግ የፈለግነውን ነገር አድ ማድረግ እንችላለን። ከዚያ ጨርሰን ሴቭ ስንለው ኦሪጂናል ዶክመንቱ ላይ አፕላይ ሆኖ እናገኘዋለን። ወደ ኖርማል ሌየር መመለስ ከፈለግን ራይት ክሊክ አድርገን ራስተራይዝ ሌየር እንለዋለን። በጣም ጥሩ። እንግዲህ የተለያዩ የሌየር ቴክኒኮችን ያየንበት የፎቶሾፕ ኮርሳችን 22ኛው ቪዲዮ ይህን ይመስላል። በቀጣዩ ቪዲዮ እስከምንገናኝ ሰላም።